በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች ምልዕተ ጸጋ ምልዕተ ክብር የሆነች የወላዲተ አምላክ የቅድስት ድንግል ማርያም የቃል ኪዳን ልጆች የቅዱሳን ወዳጆች ወንድሞቻችን እህቶቻችን ሁላችሁም ምሕረቱ ርኅራኄው ደግነቱ ለዘላለም በሆነ በልዑል እግዚአብሔር ሰላም እንደምን ዋላችሁ? እንደምን አመሻችሁ? እንዴት ሰነበታችሁ? እግዚአብሔር አምላካችን እግዚአብሔር ፈጣሪያችን እግዚአብሔር መጋቢያችን በታላቅ ቸርነትና በደግነቱ በፊቱ እንድንሆን ከዚህ ከከበረው የወንጌል ማዕድ እንድንሳተፍ አምላካችን እድል ስለሰጠን ስሙ የተመሰገነ ይሁን። እግዚአብሔር አምላካችን ስለዚህችም ዕለት ስለዚህችም ሰዓት ክብርና ምስጋና ይግባው። ብዙ የተሻሉ የሚመስሉ በስጋዊ አይን እያየን ሐሳባችንን የሚከፍሉ ጉዳዮች ቢኖሩም ለሚበልጠው ነገር እንድናደላ እግዚአብሔር አእምሮ መንፈሳዊ ሰጥቶ ማስተዋል ጥበብ ሰጥቶ ወደሚበልጠው ነገር እንድናደላ አምላካችን እግዚአብሔር ስለረዳን ስሙ የተመሰገነ ይሁን። እንዳልኩት ነው ብዙ ትርፍ ያላቸው የሚመስሉ በእርግጥም በዚህ ምድር ሲታዩ ለዚህ ዓለም የሚጠቅሙ ብዙ ነገሮች በፊታችን አማራጭ ሆነውና ይሆናል። ግን ለዚህም ዓለም ለኋላኛውም ወይም ለሚመጣውም ዓለም ይጠቅማል ያልነው ነውና የመረጥነው ምርጫችንን እንድናስተካክል የሚሻለውን የሚበልጠውን እንድንመርጥ እድል የሰጠን አምላካችን እግዚአብሔር አሁንም ስሙ የተመሰገነ ይሁን። እንደምታስታውሱት ባለፈው ሳምንት የዮሐንስ ወንጌል ምዕራፍ 9ን ሙሉውን ክፍል በአንድ ክፍለ ጊዜ ተምረን ጨርሰናል። በዚያ ሳምንት እግዚአብሔር ብዙ ቁም ነገሮች ነግሮናል። የዚያን ከእናቱ ማህፀን ጀምሮ እውር ሆኖ የተወለደውን ሰው ታሪክ እያየን እግዚአብሔር ለነፍሳችንም ደግሞ ለመንፈሳዊ ዕውቀታችንም የሚረዳ ብዙ ቁም ነገሮች አስተምሮናል። እግዚአብሔር ታማኝ ነው። እግዚአብሔር የቀጠረን አምላክ ከኛ ጋር ነው። በመቅደሱ እግዚአብሔር ጠብቆናል። ቃሉን አሰናርቶ ጠብቆናል። ደግሞ ዛሬም ያስተምረናልና እንዲያስተምረን ቅዱስ ፈቃዱ ይሁንልን። ዛሬ ዮሐንስ ወንጌል ምዕራፍ 10ን እንመለከታለን። በእኛ ቤተክርስቲያን ትምህርት ይህ ትምህርት አንቀጸ አባግዕ ተብሎ ይጠራል። ስለ በጎች በር የሚያወራ ወይም ደግሞ ስለ እረኝነት የሚያወራ ክፍል ነው። ጌታችን ካስተማራቸው ከሚታወቁ ትምህርቶች አንዱ የተራራ ስብከት የሚባለውን ታስታውሳላችሁ። በማቴዎስ ወንጌል ምዕራፍ 5 ምዕራፍ 6 እና ምዕራፍ 7 ላይ በዝርዝር የተጻፈው አንቀጸ ብፁዓን የሚል ክፍል ነው። በየአንቀጹ እንደዚህ የሚያደርጉ ብፁዓን ናቸው፣ እንዲህ የሚያደርጉ ብፁዓን ናቸው እያለ የሚናገር ክፍል ነው። ይሄ ደግሞ አንቀጸ አባግዕ ይባላል። እውነተኛ እረኛ እኔ ነኝ፣ እውነተኛ እረኛ እንዲህ ያደርጋል፣ እውነተኛ እረኛ እንዲህ ይሰራል፣ ሐሰተኞች እረኞች እንዲህ ያደርጋሉ እያለ ጌታችን በምሳሌ ካስተማራቸው ትምህርቶች መካከል አንዱና በጣም ብዙ ቁም ነገሮች ጌታችን ለደቀ መዛሙርቱ ቃሉንም ሊሰሙት ለሚመጡ ሁሉ ካስተማረው ትምህርት አንዱ ክፍል አንቀጸ አባግዕ የሚለው ወይም ደግሞ መልካም እረኛ እኔ ነኝ ያለው ጌታ ስለ እረኛና ስለ ጠባቂዎች በስፋት ያስተማረበት ክፍል ነውና ይሄንን ክፍል ነው ዛሬ የምንማረው። እንደለመድነው ክፍሉን
በየምዕራፉ ወይም በየአረፍተ ነገሩ የሚባለው እንግዲህ በፈረንጆቹ በፓራግራፍ አለ አይደለ በየክፍሉ እየከፈልን ነው የምንሄደው። መጀመሪያ ከቁጥር 1 ጀምሮ እስከ 6 ድረስ ያለውን እናያለን። እንዲህ ይላል፣ እውነት እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ ግን የሚወጣ እርሱ ሌባ ወንበዴ ነው። በበሩ የሚገባ ግን የበጎች እረኛ ነው። ለእርሱም በረኛው ይከፍትለታል። በጎቹም ድምፁን ይሰሙታል። የራሱንም በጎች በየስማቸው ጠርቶ ይወስዳቸዋል። የራሱንም ሁሉ ካወጣቸው በኋላ በፊታቸው ይሄዳል። በጎቹም ድምፁን ያውቃሉና ይከተሉታል። ከሌላው ግን ይሸሻሉ እንጂ አይከተሉትም፣ የሌሎችን ድምፅ አያውቁምና። ኢየሱስም ይህንን ምሳሌ ነገራቸው። እነርሱ ግን የነገራቸው ምን እንደሆነ አላስተዋሉም ይላል። ስለ ቃሉ አምላከ ቅዱሳን ልዑል እግዚአብሔር ስሙ የተመሰገነ ይሁን። በዚህ ክፍል ላይ በስፋት የሚነሱ ቃላት አሉ። አንደኛው በጎች የሚለው ቃል ነው። ሁለተኛው በረት የሚል ቃል፣ ሶስተኛው በር የሚል ቃል፣ አራተኛው በረኛ የሚል ቃል ነው። ሰምታችሁኛል አይደለ? አንደኛው በጎች ይላል። በጎች በዚህ ክፍል ላይ ምእመናንን የሚወክል ነው። ምእመናን በጎች ተብለው ተጠርተዋል። ጌታችንም ሲያስተምር ምእመናንን በጎች ብሎ ጠርቷቸዋል። በነቢያቱም ዘመን የእስራኤል እረኞችን በጎቹን እንደሚያሰማሩ እረኞች በመቁጠር ሕዝበ እስራኤልን የእግዚአብሔር መንጎች ወይም በጎች ብሎ ጠርቷቸዋል። ታስታውሱ እንደሆን ትንቢተ ሕዝቅኤል ምዕራፍ 34 ላይ 33 ላይ ጌታችን የእስራኤል እረኞችን ራሳችሁን የምታሰማሩ ለመንጎቹ ግን ግድ የማይሰጣችሁ የእስራኤል እረኞች ሆይ ወዮላችሁ እያለ ይጠራቸዋል። ግልጽ ነው አይደለ? እረኞቹን ባላደራ ናቸው። መንጎቹ የተባሉ እረኛ የሚፈልጉት፣ ክትትል የሚፈልጉት፣ ጠባቂ የሚፈልጉትን ምን ብሎ ይጠራቸዋል? በጎች ብሎ ይጠራቸዋል። ስለዚህ ምእመናን በጎች ተብለው ተጠርተዋል። በግልጽ ደግሞ በፍርድ ቀን ጌታችን ኢየሱስ ክርስቶስ ዳግመኛ በዓለም ሁሉ ላይ ሊፈርድ ሲመጣ የሚሆነውን ነገር ሲናገር በማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ እንዲህ የሚል ቃል ተጽፏል። የሰው ልጅ በግርማ መንግስቱ በሚመጣ ጊዜ ከቅዱሳን መላእክቱ ጋር በሚመጣ ጊዜ እረኛ በጎቹን ከፍየሎቹ እንደሚለይ እንዲሁ ይለያቸዋል። በጎቹን በቀኙ ያቆማቸዋል፣ ፍየሎቹን ደግሞ በግራ እያለ በጎቹ ብሎ የጠራቸው ማንን ነው ማለት ነው? ምእመናንን ነው። እና በጎች ተብለዋል። በግ በተፈጥሮዋ በጣም ያለ እረኛ የማይሆንላት ናት። እረኛ ሁል ጊዜ የሚያስፈልጋት፣ ክትትል የሚያስፈልጋት ናት። ድንጉጥ ነው። በግ እረኛ ከሌለው ምን እንደሚረግጥ እንኳን አያውቅም። ታውቃላችሁ አይደለ? ሞኝ ካመረረ በግ ከበረረ ይባላል አይደለ? እና እረኛ የሚያስፈልጋቸው የእንስሶች ወገን ናቸው በጎች። ዳዊትም በመዝሙሩ የእርሱና የእግዚአብሔርን ግንኙነት ሲያወራ እግዚአብሔር እረኛዬ ነው እያለ እግዚአብሔርን ምን አድርጎት? እረኛው አድርጎት እርሱን ደግሞ እንደምን እንደ በግ ራሱን ቆጥሮ የራሱን የህይወት ኤክስፒሪየንስ ምሳሌ በማድረግ ምክንያቱም ዳዊት እረኛ ነው። የአባቱን ምን የሚጠብቅ በጎች የሚጠብቅ ነው። በጎች ምን ያህል እረኛ በጣም ካልተከታተላቸው በቀላሉ በጠላቶቻቸው እጅ እንደሚወድቁ ያውቃልና ይሄንን ሐሳብ በእረኝነት ሲመስል ዳዊት ህይወቱን እረኛው እግዚአብሔር እሱ ደግሞ ምን አድርጓል? ራሱን በጉ አድርጎ ጠርቷል። የሚገርመው ዳዊት እግዚአብሔር እረኛዬ ነው
የሚያሳጣኝ የለም እያለ ሲናገር ዳዊት እኔ እግዚአብሔርን እከተለዋለሁ አለ። እረኛ ሁሉ ጊዜ በእስራኤል ባህል ከፊት ነው አይደለም የሄደው በእረኝነት ስርዓት። እግዚአብሔር እረኛዬ ነው ሲል ምን ማለቱ ነው? የምከተለው ማለቱ ነው። ግልጽ ነው ማወራው። እግዚአብሔር ምኔ ነው ስንል እረኛዬ ነው ስንል እኔ ምኑ ነኝ ማለታችን ነው? ተከታዩ ነኝ፣ የምከተለው ነኝ። እግዚአብሔር በእስራኤል ዘንድ እረኛው ከፊት አይደለም የሄደው፣ ጠባቂው ደግሞ ከየት ነው? ከኋላ ነው አይደለ? ስለዚህ እግዚአብሔር እረኛዬ ነው ሲል እኔ ደግሞ ምን ምለው ነኝ? ይቅርታ ከኋላ ያልኩት ለማን ነው? ለመንጋው ነው። ከፊት የሚሄደው ማን ነው? እረኛው ነው። ስለዚህ እግዚአብሔር ከፊቴ ይሄዳል፣ እኔ እግዚአብሔርን እከተላለሁ። ወዳጆቼ እንደ ጥሩ መልእክት እንድትወስዱት እግዚአብሔር ከፊት ነው፣ እኛ እንከተለዋለን። ምህረትና ይቅርታ ደግሞ እኛን ምን ይሉናል? አያችሁ? እኛ እግዚአብሔር ከፊት፣ እኛ እግዚአብሔርን እንከተላለን። እግዚአብሔርን ስንከተለው ደግሞ ምህረትና ቸርነቱ ምን ይሉናል? ይከተሉናል። አንዳንድ ጊዜ እነ ምህረትና ቸርነት መልካም ነገሮች ከፊት እንዲሆኑ ነው እንፈልገው። እኛ እግዚአብሔርን ስንከተል የሚከተሉን ናቸው። ትዝ ይላችሁ እንደሆነ የማርቆስ ወንጌል ምዕራፍ 16 ቁጥር 17 ላይ እንዲህ የሚል ቃል ጌታ ተናግሯል። ያመኑትንም እነዚህ ምልክቶች አያችሁ፣ ሰው ሲያምን ነው ምኖች የሚከተሉት። ምልክቶች የሚቀድሙ አይደሉም። ምን የሚሉ ናቸው? የሚከተሉ ናቸው። ስለዚህ በዋናነት የምትወስዱት በጎች የሚለው ሐሳብ ሲመጣ ምእመናን ናቸው። በጎች የተባሉ ምእመናን። እረኛ እግዚአብሔር፣ እረኛ መጋቢዎች፣ ጠባቂዎች፣ አስተማሪዎች ናቸው። ምን ተብሎ ተጠርተዋል? እነሱ እረኛ በሉ እንጂ እረኛ ተብሏል። ምኖቹ? አስተማሪዎች፣ ካህናት፣ መምህራን ምን ተብለዋል? እረኛ ተብሎ ተጠርተዋል። ቀጥሎ የምናየው እዚህ ክፍል ላይ በር የሚል ቃል እናያለን። ምን የሚል ቃል? በር የሚል ቃል። በር ሕገ ወንጌል። በሩ ምንድነው? ሕገ ወንጌል ነው። የእግዚአብሔር ሕጉ ምንድነው ማለት ነው? በር ነው አይደለ? ሕጉን በመጠበቅ ፈቃዱን በማድረግ እውነተኛውን ሃይማኖትና ትምህርት በመከተል እንጂ በጓሮ ወደ እግዚአብሔር መንግስት ምን አይልም አይገባም። ስለዚህ በር የተባለው ምንድነው ማለት ነው? ቀደም እንዳልኳችሁ በር የተባለው መውጫ መግቢያ ያለው ሲሆን ምሳሌነቱ ለእውነተኛ ወንጌል ለእውነተኛ ትምህርት ነው። ስለዚህ ምንን አየን? በቀደም ተከተል በጎችን አየን፣ መጋቢዎቻቸውን እረኞችን አየን አይደል? ከዛ ደግሞ በሩን አየን አይደል? ቀጥሎ የምናየው በረቱን ደግሞ ምን አለ? ቀጥሎ እስቲ ምን አለ? በረት አለ። በረት ምንድን ነው? የእንስሶች ማደሪያ ነው አይደለ? እንስሶች ምንም ይሉበት የሚያድሩበት ነው። ልክ እንደዚሁ በዚህ ክፍል ጥናታችን ላይ በረት የሚለውን ቃል ስናስብ ቤተ ክርስቲያንን ነው የምናየው። ማንን ነው የምናየው? ቤተ ክርስቲያንን። ቤተ ክርስቲያን የአማኞች ምንድናት? መሰብሰቢያ ናት። መሰብሰቢያ ናት። ስለዚህ አስተማሪዎች በበሩ የሚገቡ ግልጽ ነው አይደለ? በጓሮ የሚገባ ምን መሆን አይችልም? እረኛ ወይም አስተማሪ አይሆንም። እውነተኛው በር ምን ብያቸዋል? እውነተኛዋ ወንጌል ናት ብለናል አይደለ? እውነተኛዋን ወንጌል ማስተምር ሰው በምድር የገባው ማለት ነው፣ በጓሮ የገባ ነው። እሱ ደግሞ ሰራቂ ነው፣ ሌባ ነው። በጎቹን ሊያጠፋና ሊያስት ነው የሚመጣው። ስለዚህ ወዳጆቼ በእውነተኛዋ ትምህርት ላይ ጌታችን ባስተማረው ሐዋርያትም በሰበኩት እውነት ላይ የማይቆም ሰባኪ፣ የሚሸቃቀጥ የሚወሳልት ሰው ምንድነው ማለት ነው? እሱ ሰራቂ ነው ማለት ነው። እሱ ምንድነው? ሰራቂ ነው። ስለዚህ ምን አይተናል? እንዳይረሳ በጎቹን አይተናል፣ እረኞቹን አይተናል፣ በሩን አይተናል፣ በረቱን አይተናል። ቀጥሎ ደግሞ ምንድነው የሚቀረው? በረኛው የሚል ይቀራል አይደለም? በረኛው ይሄ እንዴት ልፍታው? በረኛው የሚለውን ቃል በረኛው ማለት የእውነተኛው
ትምህርት ምስክር ማለት ነው። ለምሳሌ ለጌታችን ስንሆን በረኛው ይከፍትለታል ሲል እግዚአብሔር አብ ስለ ልጁ ምን ያደርግለታል? ይመሰክርለታል። ስለ አስተማሪዎች ነው ስንል ደግሞ መንፈስ ቅዱስ ምን ያደርግለታል? ይመሰክርለታል፣ ያረጋግጥለታል ትምህርቱ ምን እንደሆነ እውነተኛ እንደሆነ ማለት ነውና መንፈስ ቅዱስ ይመሰክርለታል፣ ያረጋግጥለታል የሚለውን ይፈታል። ግን በኋላ በዝርዝር ስንመጣ እነኛውን እምላቸው ነገሮች ሁሉ ምን ይያሉ ይመጣሉ? እየተገለጡ እየተብራሩ ይመጣሉ። እግዚአብሔር መንፈስ ቅዱስ ያብራራል፣ ይግለጥልን። አሜን አትሉም እንዴ? እግዚአብሔር መንፈስ ቅዱስ ምን ያድርግልን? ይግለጥልን። ስለዚህ ወደ ንባቡ እንመለስ። እውነት እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ ግን የሚወጣ ይላል። በበሩ የማይገባ ማለት እውነተኛውን የመዳን ወንጌል የእውነት መንገድ የማያስተምር ምእመናንን ከእውነተኛይቱ ጎዳና ሊያወጣ የመጣ ማለት ነው። በምን የማይገባ? በበሩ ምንም አይል የማይገባ። በሩ ምንድነው ብለን ተነጋግረናል ቀደም። እውነተኛይቱ ትምህርት ናት። የማን ትምህርት? የጌታችን ትምህርት፣ የሐዋርያት ምስክርነት አይደል እንዴ? ጌታችን ያስተማረውን ነው ሐዋርያት ምን ያደረጉት? የመሰከሩት አይደለ? ሰው ከጌታችን የተማርነውን እኮ ነው በኋላም ሐዋርያት የመሰከሩትን ነው ምን የምናደርገው እኛ የምናስተምረው የምንመሰክረው ማለት ነው። ስለዚህ በበሩ የማይገባ ማለት ከሐዋርያት ወይም ከጌታችን ትምህርት የተለየ አዲስ ትምህርት የራሱን ድርሰት የራሱን ፈጠራም ያመጣ አስተማሪ ምንድነው ማለት ነው? እርሱ በበሩ የማይገባ ነው። ይሄን ጌታ መቼ አስተምሮታል? ይሄንን ሐዋርያት መቼ አስተምረውታል? ከሐዋርያት ትምህርት ከጌታችን ትምህርት ከነቢያት ትንቢት ከሊቃውን ትምህርት ውጪ ከሆነ ይህ የኛ ቤተክርስቲያን ትምህርት አይደለም እንለዋለን። አያችሁ ግልጽ ነው ማውራ አይደለ? ስለዚህ በበሩ የማይገባ ሲባል ምን የሚገባችሁ? በእውነተኛይቱ ወንጌል ላይ ያልተመሰረተ ወንጌልን ምን ያላደረገ መሰረት ያላደረገ ቅዱስ ጳውሎስ እንደውም አንዳንድ ጊዜ ያሮጊቶች ተረት እያለው ከዚያ ፈቀቅ በሉ እያለ እንዲሁ ተረት የሆነ ነገር እንዲሁ ቁም ነገር የሌለው ነገር መሰረቱን ያልጠበቀ ትልቁ ትምህርት እውነት ነግራችኋለሁ። ጌታችን ለቅዱስ ጴጥሮስ የነገረው ሁልጊዜም የቅዱስ ጴጥሮስ ምስክርነት ጌታም ያረጋገጠው ክርስቶስ ወልደ እግዚአብሔር የሚለው ትምህርት ክርስቶስ የሕያው እግዚአብሔር ልጅ ነው የሚለው ትምህርት የቤተ ክርስቲያን የትምህርት ሁሉ ምንድነው? መሰረት ነው። መሰረት ነው። ሰው በስላሴ የሚያምን መሆን አለበት አይደለ? ከዚያ ደግሞ ከሶስቱ አካላት አንዱ እግዚአብሔር ወልድ ወደዚህ ዓለም መምጣቱን ከመቤታችን ከቅድስት ድንግል ማርያም ስጋን መንሳቱን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ፍጹም ሰው መሆኑን ወንጌል ይሄ ነው። ወንጌልም ስለ ክርስቶስ ነው የሚለው ቅዱስ ጳውሎስ። ወንጌል ስለማን ነው? ስለ ክርስቶስ ነው። ይሄንን መሰረት ያላደረገ ከሆነ በበሩ ምንም አይል ነው የማይገባ። ስለዚህ የኛ ቤተ ክርስቲያን ቅዱሳት መጻሕፍት እንኳን አንብባ ስትጨርስ እምትለዋላት ይሄን ዮሐንስ ወንጌል አንብባ ስትጨርስ ቤተ ክርስቲያን ምን ትላለች ብያችሁ አውቃለሁ? ዘየአምን በወልድ ቦ ሕይወት ዘለዓለም። በወልድ ያመነ የዘላለም ሕይወት አለው። አያችሁ ሰው ለዘላለም ሕይወት በማን ማመን አለበት? በእግዚአብሔር ወልድ ተቀዳሚ ተከታይ በሌለው በአንድያ ልጁ እግዚአብሔር ለቤዛ ዓለም ወደዚህ ዓለም በላከው ልጁ የአባቱን ፈቃድ ሊያደርግ የመንፈስ ቅዱስንም ፈቃድ ሊያደርግ ወደዚህ በመጣው በእርሱ ምን ማድረግ ማመን የትምህርት ሁሉ ምንድነው ማለት ነው? ቀዳሚ ነው ማለት ነው። እና በበሩ የማይገባ የሚለውን ስናገኝ ከእውነተኛይቱ የመዳን ወንጌል የሕይወት ትምህርት ውጪ የሆነውን ምን የሚያደርግ የሚያስተምር እርሱ ምንድነው? ሌባ ወንበዴም ነው ይላል። እውነት እውነት እላችኋለሁ ወደ በጎች በረት በበሩም አይገባ። በጎች ማለት ማናቸው? እየመለሳችሁ በረት። ስለዚህ በበሩም አይገባ ሲባል በእውነተኛይቱ ትምህርት ምንም አይል የማይመጣ ወይም እውነተኛይቱን ትምህርት ምንም ያደርግ የማያስተምር ማለት ነው።
በበሩ የማይገባ በሌላ መንገድ ግን የሚወጣ እርሱ ወንበዴ ነው። በበሩ የሚገባ ግን የበጎች እረኛ ነው አለ። በበሩ የሚገባ ግን የበጎች እረኛ ነው ካለ በኋላ ለእርሱ በረኛው ይከፍትለታል ይላል። በበሩ የሚገባ እሱ ምንድነው? እውነተኛ አስተማሪ ነው። ጌታ አስተማረውን ሐዋርያትም የሰበኩትን የሚያስተምር እሱ ምንድነው? እውነተኛ አስተማሪ ነው። ጌታ ይሄንን ለራሱ እንደተናገረው ስናውቅ የምንተረጉመው ከማን አንጻር ነው? ከእሱ አንጻር ነው አይደለም? ምን ብለን እንተረጉማለን? ለጌታችን ሲሆን ትንቢተ ነቢያት ወይም ነቢያት የተናገሩለት ሱባኤ የቆጠሩለት እርሱን መሆኑን የማያቅ የማያስተምር ምንድነው ማለት ነው? በበሩ የማይገባ ነው። ጌታችን በዚህ ክፍል ላይ በረኛው ይከፍትለታል ሲባል እግዚአብሔር አብ ይመሰክርለታል። ዮሐንስ መጥምቅ መንገዱን ይጠርግለታል። አያችሁ፣ ግልጽ ነው አይደለ? ጌታችን ሲያስተምር ትምህርቱ ምንድነው? እውነተኛ እንደሆነ ማን ይመሰክርለት? ደጋግሞ እሱ ምን ይላል? ማን ይመሰክርልኛል ይላል? አብ ይመሰክርልኛል። ትምህርቴ እውነተኛ እንደሆነ ትምህርቴ ከሰማይ እንደሆነ ምን ይላል? አባቴ ይመሰክርልኛል ይላቸዋል። ዮሐንስ መጥምቅም ደግሞ እነሆ የዓለምን ኃጢአት የሚያስወግድ ማን? የእግዚአብሔር በግ እያለ ምን ያደርግለታል? ይናገርለታል። ዮሐንስ መጥምቅ መስክሮለታል። ትምህርቱ ራሱ ደግሞ ምን ብሏል? መስክሯል። ትምህርቱ ራሱ መስክሯል። እና ይሄንን አንድ ነጥብ እንያዛለን። ለመምህራን ነው ደግሞ ካለ ደግሞ ማን ይከፍትለታል? መንፈስ ቅዱስ ምስጢርን ያደርግለታል፣ ይገልጥለታል። መንፈስ ቅዱስ ዕውቀት አእምሮ ምን ያደርገዋል? ይሰጠዋል የሚለውን ፍቺ ይይዛል። ምክንያቱም ይሄ በሩ የተባለውና ወይም በሩን የሚከፍትና የሚዘጋ የተባለው በር የሚዘጋና የሚከፍት ምን ይባላል? በቀላል አማርኛ ምን ይባላል? በቀላል አማርኛ የበር ጠባቂ አይደለ? የሚከፍትና ምን የሚል የሚዘጋ ማለት ነው። እና በረኛው ይከፍትለታል ሲል ለጌታችን ሲሆን እግዚአብሔር አብ ይመሰክርለታል። ዮሐንስ መጥምቅ መንገዱን ይጠርግለታል። መጻሕፍት ስለርሱ ይመሰክሩለታል ማለት ነው። አንደኛው የእግዚአብሔር አብ፣ ሁለተኛው የዮሐንስ፣ ሶስተኛው የመጻሕፍት። ይሄን ታስታውሳላችሁ። ጎበዝ ሰው ያስታውስ። ይሄን ሐሳብ በግልጽ የተነጋገርንበት ወቅት ነበር። የዮሐንስ ወንጌል ምዕራፍ 5ን ሲያስተምር ጌታ ምን አለ? እናንተ ዮሐንስን ታውቁታላችሁ። ዮሐንስ የሚነድ እሳትና የሚያበራ ነው። በብርሃኑ ለጥቂት ጊዜ ተጠቀማችሁ። ዮሐንስ ስለኔ መስክሯል አለ። ዮሐንስ 1 ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 20 ላይ ዮሐንስም መሰከረ አልካደም የሚል ትዝ ይላችኋል። ዮሐንስ ምን አለ? ምን አላለም? እስቲ ዮሐንስ ወንጌል ምዕራፍ 1 ቁጥር 20 ላይ ያውጣ። አንብብል እንዲያቆና ማለት ቁጥር 19 ጀምሮ አንብብልን። ዮሐንስ ወንጌል ምዕራፍ 1 ቁጥር 19 አይሁድም አንተ ማን ነህ ብለው ይጠይቁት ዘንድ ከኢየሩሳሌም ካህናትና ሌዋውያንን በላኩበት ጊዜ ዮሐንስ ምስክርነት ይህ ነው፣ መሰከረም አልካደምም፣ እኔ ክርስቶስ አይደለሁም ብሎ መሰከረ። እንኪያስ ማን ነህ? ኤልያስ ነህ ብለው ጠየቁት። አይደለሁም አለ። ነቢዩ ነህን? አይደለሁም ብሎ መለሰ። እንኪያስ ማን ነህ ስላልኩ መልስ እንድሰጥ ስለ ራስህ ምን ትላለህ አሉት። እርሱም ነቢዩ ኢሳይያስ እንዳለ የጌታን መንገድ አቅኑ ብሎ በምድረ በዳ የሚጮህ ሰው ድምፅ እኔ ነኝ አለ። የተላኩትም ከፈሪሳውያን ነበሩና እንኪያስ አንተ ክርስቶስ ወይም ኤልያስ ወይም ነቢዩ ካይደለህ ስለምን ታጠምቃለህ ብለው ጠየቁት። ዮሐንስ መልሶ እኔ በውሃ አጠምቃለሁ፣ ዳሩ ግን
እናንተ የማታውቁት በመካከላችሁ ቆሟል። እኔ የጫማውን ጠፍር ልፈታ የማይገባኝ ከኔ በኋላ የሚመጣ ከኔ ይልቅ የሚከብር ይህ ነው አላቸው። ይህ ነገር ዮሐንስ ያጠምቅበት በነበረው በዮርዳኖስ ማዶ በቢታንያ በቤተ ራባ ሆነ። በነገው ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። አንድ ሰው ከእኔ በኋላ ይመጣል፣ ከእኔም በፊት ነበረና ከእኔም ይልቅ የከበረ ሆኗል ብዬ ስለ እሱ ያልሁት ይህ ነው። አያችሁ፣ ዮሐንስ በዝርዝር ምን አደረገ? መሰከረ። አያችሁ፣ በረኛው ይከፍትለታል የሚለውን አንደኛው እግዚአብሔር አብ ምን ያደርግለታል? ይመሰክርለታል። ስለ ልጁ ምን ብሎ መሰከረ? ማቴዎስ 3:16 ላይ የምወደው ልጄ ይህ ነው ብሎ መሰከረ። ቀጥሎ ደግሞ ማን መሰከረ? ዮሐንስ። ሌላው ደግሞ ማን? ቅዱሳት መጻሕፍት። የዮሐንስ ወንጌል ምዕራፍ 5ን እስቲ በደንብ አስታውሱ። ቁጥር 33 ላይ ይመስለኛል ከቁጥር 33 ጀምሮ ወይም 34 ጀምሮ እሺ እናንተ ወደ ዮሐንስ የዮሐንስ ወንጌል ምዕራፍ 5 ቁጥር 34 እናንተ በመጻሕፍት የዘላለም ሕይወት እንዳላችሁ ይመሰክሩላችኋልና። አይ አይደለም፣ ቁጥር 33 እናንተ ወደ ዮሐንስ እናንተ ወደ ዮሐንስ ልካችኋል፣ እርሱም በእውነት መስክሯል። እኔ ግን ከሰው ምስክር አልቀበልም። እናንተ እንድትድኑ ይህን እላለሁ እንጂ እርሱ የሚያድንና የሚያበራ መብራት ነው። እናንተም ጥቂት ዘመን በብርሃኑ ደስ ቢላችሁ ወደዳችሁ። እኔ ግን ከዮሐንስ ምስክር የሚበልጥ ምስክር አለኝ። አብ ልፈጽመው የሰጠኝ ሥራ፣ ይህ የማደርገው ሥራ አብ እንደላከኝ ስለ እኔ ይመሰክራልና የላከኝ አብም እርሱ ስለ እኔ መስክሯል። የላከኝ አብም እርሱ ስለ እኔ አንድ ድምፁን ከቶ አልሰማችሁም፣ መልአኩንም አላያችሁም። እርሱም የላከውን እናንተ መልኩንም አላያችሁም። እርሱም የላከውን እናንተ አታምኑምና በእናንተ ዘንድ መልኩንም አላያችሁም። እርሱም የላከው እናንተ አታምኑምና በእናንተ ዘንድ የሚኖር ቃሉ የላችሁም። እናንተ በመጻሕፍት የዘላለም ሕይወት እንዳላችሁ ይመሰክርላችኋልና እነርሱ ትመረምራላችሁ፣ እነርሱም ስለ እኔ የሚመሰክሩ ናቸው። እናንተ በመጽሐፍ የዘላለም ሕይወት እንደሚገኝ ታምናላችሁ፣ ስለዚህ ትመረምራላችሁ፣ እነርሱም ስለ እኔ ምን ያደርጋሉ? ይመሰክራሉ። እውነተኛው እረኛ በበሩ ምን የሚለው የሚገባው ማን ይመሰክር? ማን ይከፍትለታል? በረኛው ምን ያደርግለታል? በረኛው የተባለው በጣም ይሄ ነጥብ እንድትይዙት ነው የምደጋገመው። በረኛው የተባለው ለጌታ ሲሆን የእግዚአብሔር አብ ምስክርነት፣ የዮሐንስ መጥምቅ ምስክርነት፣ የቅዱሳት መጻሕፍት ምስክርነት ነው። ለመምህራን ሲሆን ደግሞ ምንድነው ማለት ነው? ለእውነተኛ መምህር ወይም ወንጌላዊ ሲሆን ደግሞ መንፈስ ቅዱስ ምስጢርንና ጥበቡን ምን ያደርግለታል? ይገልጥለታል። ምን እንዲያደርግ እንደሚገባ ምን እንዲል እንዲያስተምር። ማን እንዳስተማረ? ጌታ እንዳስተማረ፣ ሐዋርያት እንዳስተማሩት፣ ሊቃውንት እንዳስተማሩት ምን እንዲል እንዲያስተምር ምን ያደርግለታል? መንፈስ ቅዱስ ምስጢርንና ጥበቡን ምን ያደርግለታል? ይከፍትለታል። አይደለ? የልድያን ልብ የከፈትከው ልቤን ክፈተው እንላለን። አያችሁ፣ የሚከፍት ማን ነው? መንፈስ ቅዱስ አይደለ? ምንድነው የሚለው መጽሐፍ ቅዱስ ላይ? መንፈስ ቅዱስ ቃሉን እንዲረዱ ምስጢርን ሁሉ ገለጠላቸው አይደለ? ያለ በሐዋርያት ዘመን መንፈስ ቅዱስ ገለጠላቸው፣ ልባቸውን ከፈተ፣ አመኑ፣ በሙሉ ፈቃድም ተጠመቁ ይላል። ስለዚህ የሐዋርያት ትምህርት ወደ ሕዝቡ ሁሉ የደረሰው ማን ስለረዳቸው ነው? አይደለ? ማን ስለረዳቸው ነው? መስክሩ እንጂ በማርያም ይሄ እኮ ትምህርት ነው አይደለ? ምን ይፈልጋል? መነጋገር ይፈልጋል አይደለ? እኔም ስናገር እናንተም ስትመልሱ ነው። እና መንፈስ ቅዱስ ይገልጥለታል ይልና ቀጥሎ እንዲህ ወደሚለው ነጥብ ይሄዳል። በጎቹም ድምፁን ይሰሙታል፣ የራሱንም በጎች በየስማቸው ጠርቶ ይወስዳቸዋል።
ቀጥሎ በጎቹም ድምጹን ምን ይሉታል? ይሰሙታል። ስለዚህ በጎች የምናቸውን ድምጽ የእረኛቸውን ድምጽ ምን ማድረግ አለባቸው? መስማት ብቻ ሳይሆን ማወቅ። ታውቃላችሁ አይደለ? እንስሶች እንኳን ደመነፍሳዊ የሆኑ እንስሶች የእረኛቸውን ድምጽ ያውቃሉ፣ መመሰጊያቸውን በረታቸውን ያውቃሉ። ታውቃላችሁ አይደለ? ከብቶች ውለው ፀሐይ ዘቅዘቅ ስትል ወዴት ይሄዳሉ? ወደ ቤታቸው ይሄዳሉ። ምንም እንኳን ምን ቢሆኑ እንስሳ ቢሆኑ ደመነፍሳዊ ቢሆኑ አእምሮ ጠባያዊ ምን ባይላቸው ባይኖራቸው የእንስሳት ዕውቀት ምንድነው? ደመነፍሳዊ ነው። በሩቲን ነው የሚለምዱት አይደል? እንስሳት ታውቃላችሁ አይደለ? በምን እንደሚለምዱት በድግግሞሽ ነው የሚለምዱት። ሁል ጊዜ አዘውትረው ወደዛ ከወሰዷቸው ያ ምናቸው እንደሆነ ያውቃሉ፣ ቤታቸው እንደሆነ ያውቃሉ። እኛ ደግሞ ግዕዛን ያለን ምን ያለን ዕውቀት ያለን አእምሮ ያለን ደግሞ ምን እንላለን? ከእንስሳ እንለያለን። ለዚህ እኮ ነው ጌታችን ሰው ኃጢአት በሰራ ጊዜ በዳዊት መዝሙር አድሮ በኋላም በዚህ በዕብራውያን መልእክት ላይ ቅዱስ ጳውሎስ ደግሞ ያመጣው ሰብሰ ክቡር ውእቱ አይደል? ኢያእመረ ወኮነ ከመ እንስሳ ዘአልቦ ልብ። ሰው ምን ሆኖ ክቡር አዋቂ ያለው ጥበብ ያለው ሆኖ አላወቀም። ወኮነ ከመ እንስሳ ዘአልቦ ልብ። ልብ እንደሌለው እንደምን ሆነ? እንደ እንስሳ ሆነ። ስለዚህ ወደ ነጥቤ ለመምጣት እንስሶች እንኳን በልምምድ የጌታቸውን ቤት ምን ይላሉ? ትንቢተ ኢሳይያስ ምዕራፍ 1 ላይ አውጣልኝ። ምዕራፍ 1 ቁጥር 4 5 ላይ ትንቢተ ኢሳይያስ ቁጥር 4 ትንቢተ ኢሳይያስ ምዕራፍ 1 ቁጥር 4 ቁጥር 3 ጀምራለሁ። የገዢው አህያ የጌታውን ጋጣ አወቀ። ቁጥር ተጀምርልን። እግዚአብሔር ተናግሯልና ሰማያት ስሙ፣ ምድርም አድምጪ። ልጆችሽ ወለድሁ አሳደግሁም እነርሱ አመጹብኝ። በሬ የገዢውን አህያም የጌታውን ጋጣ አወቀ። እስራኤል ግን አላወቀም፣ ሕዝቤም አላስተዋለም። አያችሁ፣ ሰማይ ስሚ፣ ምድርም አድምጪ። ልጆች ወለድሁ አሳደግኩም፣ እነርሱ አመጹብኝ። በሬ የጌታውን አህያም የገዢውን ጋጥ አወቀ፣ ሕዝቤ ግን አላወቀም፣ እስራኤል ግን አላስተዋለም። አያችሁ። ስለዚህ መንጎቹ የሚያውቁት እረኛ መሆን አለበት። የእግዚአብሔር ቤት የኖረ ምእመን፣ ቤተ ክርስቲያን ያደገ ምእመን ማንም እንደ ቦይ ውሃ የሚያፈሰው መሆን የለበትም። ጌታ ካስተማረው ትምህርት፣ ሐዋርያት ካስተማሩት ትምህርት፣ በኋላም ሊቃውንት ካስተማሩት ትምህርት ምን ያለ ነው? የተለየ ነው ማለት አለበት አይደል? ያለመደውን ነገር ሲሰማ፣ አባቶቹ ያላስተማሩትን ነገር ሲሰማ፣ ቤተ ክርስቲያን ያላስተማረችውን ነገር ሲሰማ ምን ማለት አለበት? ይሄ ከአባቶች ትምህርት የተለየ ነው። ጌታም በወንጌል ካስተማረው ትምህርት የተለየ ነው። አባቶቻችን በየዘመኑ የተነሱ ሊቃውንት ካስተማሩት ትምህርት የተለየ ነው። ስለዚህ ምን አይደለም አልቀበልም ማለት አለበት። እውነተኛው እረኛ ግን ሲመጣ ድምጹን ይሰሙታል። መስማት በጣም ትልቅ ቫልዩ አለ። በእምነት ውስጥ መስማት ትልቁ ቦታ አለ። የመጀመሪያው በእምነት ውስጥ ትልቅ ቦታ ያለው ነገር ምንድነው? መስማት ነው። ምንድነው የሚለው ቅዱስ ጳውሎስ? እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው እያለ ሮሜ ነው አይደል? ይመጣና ምን ይላል? ያለ ሰባኪ እንዴት ያምናሉ? ካልሰሙ እንዴት ያምናሉ? ያለ ሰባኪስ እንዴት ያምናሉ ይላል። አያችሁ። ስለዚህ መስማት ምንድነው ማለት ነው? ትልቅ ነገር ነው። አንድ ሰው እንደው ዝም ብሎ እንደ እንትን በህልም የሚያድር አይደለም። ዕውቀት በአንድ ጀንበር እንደው በራልኝ ተገለጠልኝ የሚባልም አይደለም። ምን ይፈልጋል? መስማት፣ ማሰላሰል፣ ማጥናት፣
ማንበብ መጠየቅ ማወቅ ያስፈልጋል። ለዚህ ነው ጌታችንም ሲያስተምር መስማት ትልቅ ድርሻ እንዳለው ሲናገር ምን እንደምትሰሙ ተጠበቁ። እስቲ በሉ መስማት ትልቅ ምን አለው ዋጋ አለው። ስለዚህ መስማት በጎቹ ድምጹን ይሰሙታል፣ እረኛቸው እንደሆነ ያውቁታል። አንተ የሐዋርያት ተከታይ ነህ ይሉታል። የማን ተከታይ ነህ? የሐዋርያት ተከታይ። የአባቶቼን ትምህርት የቤተ ክርስቲያኔን ትምህርት ነው የምታስተምረው ይሉታል። ስለዚህ ወደ ነጥቤ ስመለስ እንዲህ ይላል፣ በጎቹ ድምጹን ይሰሙታል፣ የራሱንም በጎች በየስማቸው ደግሞ ይጠራቸዋል። እዚህ ማርቆስ ወንጌል ምዕራፍ 3 ላይ ነው። ምዕራፍ 3 ቁጥር 17 ላይ ደቀ መዛሙርቱን ከሚጠሩበት የተጸውዖ ስም በሌላ ስም ደግሞ ያደርጋቸዋል። ለምሳሌ ጴጥሮስን ምን ብሎ ይጠራዋል? አይ መጀመሪያ ኬፋ ብሎም ይጠራዋል አይደለም? የዮና ልጅ ስምዖን የተባለውን ጴጥሮስ ደግሞ ብሎ ጠርቶታል አይደለም? ከዛ ደግሞ እነኛን የዘብዴዎስ ልጆች ምንድን ያላቸው ወልደ ነጎድጓድ ብሎ ጠርቷቸዋል። ሌሎቹንም እንደዚሁ በተለያየ ስም ምን ብሏቸዋል? ጠርቷቸዋል። ሰዎች ሲጠሩ ሲያምኑ በተለይ በቤተ ክርስቲያናችን ትምህርት በጥምቀት ምን ይሰጣቸዋል? ስመ ጥምቀት ይሰጣቸዋል። ስመ ጥምቀት ምን ይላቸዋል? ይሰጣቸዋል። ገብረ ሥላሴ፣ ወለተ ሥላሴ፣ ወልደ ኢየሱስ፣ ወለተ ኢየሱስ፣ ወልደ ማርያም፣ ወለተ ማርያም እንደዚህ እየተባሉ ምን ይሰጣቸዋል? ስም ይሰጣቸዋል። ስም ይሰጣቸዋል እና በየስማቸው ይጠራቸዋል ሲል ካህኑ ልጆቹን ያደርጋቸዋል፣ ያውቃቸዋል። ውሉደ ጥምቀት እንደሆኑ ያመኑ እንደሆኑ ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ ተወልደው የሥላሴ ልጆች እንደሆኑ ያውቃቸዋል። እነሱም ምን ይሉታል? ያውቁታል፣ ይሰሙታል። አያችሁ፣ ቅድም እንዳልኳችሁ የጌታችን ነው ስንል ሐዋርያትን ምን ብሎ ሐዋርያት ብሎ አርዴት ብሎ የጠራ ማን ነው? እሱ ነው አይደል? የጠራቸው የለያቸው እሱ ነው አይደል? ተከተሉኝ አላቸው። የተከተሉትን እሱን ነው አይደል? ወደኛ ዘመን ደግሞ መምራን ስናመጣ አጥምቆ በህይወቱ በትምህርቱ አብነት ሆኖ የሚመራቸው ማን ነው? ካህኑ ነው። ቅድም ያልኳችሁ የእስራኤል ቤት የእረኝነት ሥርዓት ካህኑ ምንም ይሆን ነው ከፊት የሚሄድ እረኞቹን መንጎቹን ምንም ይል የሚያስከትል ነው። ጌታችን ከሐዋርያት ከፊታቸው ሄዷል። በሁሉ ነገር ምሳሌ ሆኗቸዋል። በሁሉ ነገር በጎቹን ምን ያህል በየስማቸው ይጠራል፣ በፊታቸው ደግሞ ይሄዳል። እየተመለስኩ አጸናዋለሁ። ድምጹን ይሰሙታል፣ የራሱንም በጎች በየስማቸው ጠርቶ ይወስዳቸዋል። የራሱንም ሁሉ ካወጣቸው በኋላ በፊታቸው ይሄዳል። በፊታቸው ምን ይላል? ይሄዳል። በፊታቸው ይሄዳል ሲባል አብነት አርአያ ምሳሌ ይሆናቸዋል። ገብቷችኋል? ጌታችን ያደረጋቸውን ተአምራት በምድር የሰራቸውን ነገሮች የኛ አባቶች በተለያየ መንገድ ተርጉማቸዋል። ይሄንን ለአጽድቆተ ትስብእት ነው ይላሉ። ይሄም ለምንድነው? ለአጽድቆተ ሰው መሆኑን ለማጠየቅ ነው። ይሄንን ደግሞ ለአብነት ነው። ይሄንን ለአቅርቦተ ሰይጣን ነው። ይሄንን እንደዚህ ነው፣ ይሄን እንደዚህ ነው ያደረገው ይላሉ። ገብቷቸዋል? ለአጽድቆተ ትስብእት ነው፣ ለአብነት ነው። መምህራችን እኮ ነው ኢየሱስ ክርስቶስ። መምህረ ቅዱሳን አይደለ ኪዳን ላይ የምንለው እኛ ምንድነው የምንለው? ኢየሱስ ክርስቶስን መምህረ ቅዱሳን እኮ ነው የምንለው። መምህረ ቅዱሳን ማን ነው? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ቅድም እንዳልኳችሁ ያደረጋቸው የምድር ላይ ስራዎቹ፣ ትምህርቶቹ፣ ተግባሮቹ ሁሉ ግማሾቹ ወይም አብዛኛዎቹ ለምንድን ነው? ለአብነት ነው። መጠመቅ ለጌታ ምን ይረባዋል? ምን ጥቅም ይሰጠዋል? ተጠምቆ ምን በሉ አለ? ተጠመቁ። ጾሞ
ጾሙ። ጾም ለጌታ ምን ይጠቅማል? ብትጾሙ አጋንንትን ምን ታደርጋላችሁ? ድል ትነሳላችሁ። በጾም በጸሎት ምን አጋንንት ፍትወታት ምን እንደሚነሱ ድል እንደሚነሱ እነኛ አርስታጣው የሚባሉትን ስስትን ፍቅረ ነዋይን አይደል እንዴ እነኚህን ሁሉ ምን ታደርጋላችሁ? ድል ትነሳላችሁ፣ ታሸንፋላችሁ እያለ ጌታችን ተጠምቆ ተጠመቁ፣ ጾሞ ጾሙ፣ የደቀ መዛሙርቱን እግር አጥቦ ትሁታን ሆኑ። አያችሁ ትሁታን ሆኑ ሲል የደቀ መዛሙርቱን እግር ምን ብሎ ነው? አጥቦ ነው። እንደዚህ ያለ አስተማሪ ማን አለ? ዳዊት አንድ ክፍል ላይ እንደ እግዚአብሔር ያለ አስተማሪ የለም ነው የሚል ቃል ብሏል። እንደ እግዚአብሔር ያለ አስተማሪ የለም፣ እንደ ጌታ ያለ አስተማሪ የለም። ለዚህ ነው መምህረ ቅዱሳን እውነተኛው አስተማሪ፣ እውነተኛው ምሳሌ። ዛሬም በቤተ ክርስቲያናችን ትምህርት እኮ ካህናት፣ ጳጳሳት፣ ፓትርያርኮች፣ ፓትርያርክ፣ ሊቃነ ጳጳሳት የጌታ ምሳሌ የተደረጉ ይነገራል በምሳሌ አይደል እንዴ? ታዲያ ምሳሌ ናቸው፣ አራያ ናቸው። ስለዚህ ደቀ መዛሙርቱን እግር አጥቦ ዝቅ ብሎ ምን ብሎ አላቸው? ዝቅ ብሎ የተራቡትን አብልቶ የተራቡትንም እንዲሁ አስቡ። መጨረሻ እኮ የጠየቀን ብራብ አላበላችሁኝም ብሎ የሚጠይቀን እሱ የተራቡትን ምን አድርጎ አብልቶ ነው። አዎ ለሰዎች በመራራት በሰዎች ኃጢአትና በደል ባለመፍረድ ምሳሌ ሆኖ ቀራጮችን ሰብስቦ ኃጢአተኞችን ሰብስቦ አብሯቸው በልቶ በማንም አትፍረዱ ብሎ እሱ ምን አደረገ? አሳየን አይደል እንዴ? ከኃጢአተኛ ሰው ጋር ይውላል ብለው እንኳን የተባለው እንኳን ምን አለ ማለቱን ነው? አለመፍረዱን። ይሄን ነው። ይሄን ብቻ አይደለም ይቅር በማለት ይቅርታን ምን አድርጎናል? አስተምሮናል። መስቀል ላይ ጌታችን ምንድነው ያለው? ኦ አባ ሰራይሎሙ እስመ በዛ ይአምሩ ይገብሩ ነው ያለው እኮ ጌታ አምላ አባት ሆይ ያለው የባህሪ አባቱ አብን አባት ሆይ የሚሰሩትን አያቁምና ምን በላቸው። ስለዚህ ይቅር ብሎ ምን አለን? ይቅርታን አድርጉ። እኛ የበደለንን ይቅር እንደምንል ምንለውን ጸሎት እኮ ጌታ ሲያስተምረን ይቅርታንም አድርጉ እኮ ነው። ጾሞ ጾሙ፣ ራርቶ ራሩ፣ ጸልዩ እኮ ነው። ጸልዩ ያለን አይደል እንዴ? ባለመታከት በመጸለይ በጌቴሴማኒ ትዝ ይላችኋል። ደጋግሞ ወጥቶ ምን አደረገ ይላል? ጸለየ። መጥቶ አያቸው ተኙ፣ ወደ ፈተና እንዳትገቡ ጸልዩ። መጥቶ አያቸው ተነሱ፣ ወደ ፈተና እንዳትገቡ ጸልዩ። አያችሁ ጸሎት ያስተማረን ማን ነው? አዎ እሱ እኮ አሃዜ ኩሉ እኮ ነው። አሃዜ ኩሉ እኮ ነው። ሁሉን ቻይ ነው። አምላክ እኮ ነው። ሁሉ የእርሱ የሆነ እኮ ነው። ወደ ማንስ ይጸልያል? ለአብነት ወደ ባህሪ አባቱ አባት ሆይ እያለ እኛ ምን እንንል? አባት ሆይ ብለን ምን እንንል? እንድንጸልይ አስተምሮናል። ግልጽ ነው ማውራ ይሰማችኋል? አዎ። ስለዚህ በፊታቸው ይሄዳል ሲባል በፊት መሄድ አለበት መምህር። የማይጾም ሰባኪ ጾሙ ብሎ ማለት የለበትም፣ ማስተማር የለበትም። የማይጸልይ ሰው ጸልዩ ብሎ ምን ማለት የለበትም፣ ማስተማር የለበትም። ስለዚህ ሰው አርአያ ምሳሌ መሆን አለበት ነው የጌታ ትምህርት። ስለዚህ ይሄ ቃል ያላደረግነውን ሁላችንን ነው የሚወቅሰን፣ ያልሰራነውን ሁላችንን ነው የሚወቅሰን። እውነተኛ እረኛ እኔ ነኝ እያለ ሲናገር በአንጻሩም ደግሞ ሌሎቹንም እየተናገረ እኮ ነው ጌታ የሚያስተምረው። ከየትኛው ወገን ነን አስተማሪዎች? ከየትኛው ወገን ነን? ጌታ ካስተማረው ጌታ ከተናገረው አስተማሪ ወገን ነው የምንጠቀሰው ወይስ ደግሞ ሌባ ነው ወንበዴ ነው? በኋላ እንደውም ይገርማቸዋል። ምንደኛ ነው ይላል፣ ሙያተኛም ይለዋል። ሙያተኛ ታውቃላችሁ ምንድን ነው? ባለሙያ በቃ ኦንሊ ኮንሰርኑ ስለምኑ ብቻ ስለ ፕሮፌሽኑ ብቻ። አገልግሎት ደግሞ ለካህን ህይወት እንጂ ሙያ ብቻ መሆን የለበትም አይደል እንዴ? ሙያ ብቻ መሆን አለበት
መቀደስ እችላለሁ መስበክ እችላለሁ ብለን ብቻ ከሆነ ምን ሆኖ ይቀራል? ምን ሆኖ ብቻ ይቀራል? ተናገሩ። ሞያ ብቻ ሆኖ ይቀራል። ሞያ አያስፈልግም ማለት አይደለም። ሞያ ከህይወት ጋር ማለት ነው አይደለ? ሞያ ከምን ጋር? ከህይወት ጋር መሆን አለ። ትሁት ሳይሆን ትሁታን ሁኑ ማለት የለበትም። ዝቅ ሳይል ዝቅ በሉ ማለት የለበትም። ሰው ሳይወድ ውደዱ ማለት የለበትም። ይቅር ሳይል ይቅር በሉ ማለት የለበትም። ግልጽ ነው ማወራው? ኋላ ያላችሁ ይሰማል አይደለ? አዎ እሺ። ስለዚህ እዚህ ክፍል ላይ ይሄንን ነው የምናየው። በፊታቸው ይሄዳል፣ በጎቹም ድምጹን ያውቃሉና ይከተሉታል። ከሌላው ግን ይሸሻሉ እንጂ አይከተሉትም፣ የሌሎችን ድምጽ አያውቁብና። ቅድም አውስተናል አይደለ? ይሄ የማቀው ድምጽ አይደለም። ይሄን ድምጽ እኔ ምን አልለውም አላውቀውም። አንድ ሰው በነገረ ቅዱሳን ላይ፣ በነገረ መላእክት ላይ፣ በትምህርተ ሥላሴ ላይ፣ በትምህርተ ስጋዌ ላይ፣ በምስጢረ ቁርባን ላይ፣ በሌሎችም ምስጢር ላይ ወይም ትምህርት ላይ የማይገባ ነገር ቢነግራቸው ይሄ ምንም ምለው አይደለም፣ የማውቀው አይደለም። ይሄን ከአባቶቼ ምን አላልኩትም አልተማርኩትም ማለት አለበት። ስለዚህ ድምጹን ያውቃሉና ይከተሉታል፣ ከሌላው ግን ይሸሻሉ እንጂ አይከተሉትም፣ ድምጹን አያውቁምና። ኢየሱስም ይሄን ምሳሌ ነገራቸው፣ እነርሱ ግን የነገራቸው ምን እንደሆነ አላስተዋሉም። ኢየሱስም ደግሞ አላቸው፣ እውነት እውነት እላችኋለሁ እኔ የበጎች በር ነኝ። ቀጥሎ እውነት እውነት እላችኋለሁ እኔ ምንድነኝ አላቸው? የበጎች በር ነኝ ብሎ ንጽጽር ይጀምራል። የበጎች በር እኔ ነኝ አላቸው። የበጎች በር እኔ ነኝ ማለት በጎች ምን የሚሉበት የሚገቡበት። በጎች ወደ ምንድን ነው የሚገቡት? ወደ በረት። በዚህ ምድር ስንኖር በረት ያላት ማናት? በሰማይ ደግሞ መንግስተ እግዚአብሔር ናት። አያችሁ? በዚህ ምድር ስንኖር ቤተክርስቲያን፣ በሰማይ ደግሞ መንግስተ እግዚአብሔር ወይም መንግስተ ሰማያት አይደለ? አያችሁ? ለዚህ ነው ቤተክርስቲያንን ስንሳለማት እንኳን በሐኪ ስንላት ምንድን ነው የምንለው? ሰላም ለኪ ቅድስት ቤተክርስቲያን አምሳለ ኢየሩሳሌም ሰማያዊት እንላታለን። የኢየሩሳሌም ሰማያዊት ምሳሌ እንላታለን። ስርዓቷ፣ አምልኮዋ ሁሉ ስርዓተ ሰማይ ተሰራ በምድር አይደለ? የኔታ ምንለው አባታችን? አዎ ሰማያዊ ስርዓት በየት ተሰራ? በምድር የተሰራባት ናት። የሰማይቱ ሀገር ምንድን ናት? ነጸብራቅ ናት፣ ምሳሌ ናት። አምልኮ ውስጥ ሁሉ ያለው ነገር የሰማያዊ ነገር ምንድነው ማለት ነው? ነጸብራቅ ነው፣ ምሳሌ ነው። ስለዚህ ወደ ነጥቤ ስወስዳችሁ እውነተኛ የበጎች በር ስለዚህ ሰው ኢየሱስ ክርስቶስን የእግዚአብሔር አብ የባህሪ ልጁ ነው፣ የድንግል ማርያም ልጅ ነው ብሎ ካላመነ በምኑ አይገባም? በር በሆነው በርሱ ምን አይልም? አይገባም። እኔ በር ነኝ፣ እኔ መንገድ ነኝ፣ እኔ ሕይወት ነኝ ሲል አንዳንድ ሰዎች በጣም ሲሊ በሆነ መንገድ ሲተረጉሙት እናያለን። በር ነኝ መንገድ ነኝ ሲል ሰው ኢየሱስ ክርስቶስን የእግዚአብሔር አብ ልጅ ሳይለው ወይም የድንግል ማርያም ልጅ የእግዚአብሔር አብ ልጅ ሳይለው እግዚአብሔር አብን አውቃለሁ ማለት አይችልም። ግልጽ ነው ማወራው? በቃ ኢየሱስ ክርስቶስ መንገድ ነው ሲባል ማንም ከአብ በቀር ከወልድ በቀር በወልድ በቀር ወደ አብ የሚሄድ እስቲ በሉልኝ ይሄን ቃል እስቲ በሉልኝ። በወልድ በቀር በምን በቀር ወደ ማን? ወደ አብ። እግዚአብሔር ወልድን ሳያውቅ አብን አውቃለሁ ማለት አይቻልም ነው። አያችሁ? በቃ በሩ እሱ ነው ሲባል ምን ማለት ነው? እርሱን ምን ብሎ ማወቅ? ወልድ ዋሂድ ብሎ። አይሁድ የተቸገሩት አሁን እኮ
በአብዛኛው የአዲስ ኪዳን ክፍሎች የተጻፉት በመጀመሪያው ዘመን ለአይሁድ ነው አይደል? በኋላ ደግሞ ለአህዛብ የተጻፉ አሉ አይደል? የጳውሎስ መልእክታት ስንሄድ ለምን አብዛኛዎቹ ለአህዛብ ተጻፉ? ግልጽ ነው ማውራው። ለአይሁድ ሲጻፍ የአይሁድ ችግራቸው ምን ነበረ? መሲሁን ምን ማለት አለማወቅ፣ ማንነቱን በአግባቡ ምን አለ ማለት አለመረዳት። ስለዚህ የጌታችንም ዓላማው የሐዋርያትም አይሁድን ማስተማሩበት ትምህርታቸው ዋናው ኮርንትኑ ማለት ነው ሐሳቡ ሚሽኑ ያተኩረው ምን ማለት ነው? ሰዎች ጌታ ኢየሱስ ክርስቶስ የእግዚአብሔር አብ ልጅ የድንግል ማርያም ልጅ እንደሆነ ምን እንዲሉ እንዲያውቁ ነው። አህዛብ ሲሆኑ ደግሞ አህዛብ ደግሞ ራሳቸው ከምን የመጡ ናቸው? ካለማመን የመጡ ናቸውና እግዚአብሔርን ወደ ማወቅ እንዲመጡ ነው። አያችሁ? አህዛብ ጨርሰው ማንን አያውቁም? እግዚአብሔርንም አያውቁም። አይሁድ ግን እግዚአብሔርን ምን እንላለን ይላሉ? እናውቃለን ይላሉ። እነኚህ ደግሞ ማንን ጨርሶ እግዚአብሔርን ምን አንልም አያውቁም። ቅዱስ ጳውሎስ በአህዛብ መካከል ሲሄድ አንዳንድ በአማልክቶች መንደር እንኳን ሲያል የተለያዩ እንትኖችን ሲያይ መሰዊያዎችን ወይም እንትኖችን ሲያይ ምን ይላቸዋል? ይሄ ስም እኮ ምን እንዲህ ማለት እኮ ነው የፍጥረት ሁሉ ገዥ ወይም አምላክ ማለት ነው። እሱ ደግሞ እንዲህ የሆነው እሱ እግዚአብሔር ነው እያለ ሰዎችን ወደ እግዚአብሔር ነበር ለማድረስ የሚሞክር አህዛብን ማለት ነው አይደል? አይሁድን ደግሞ ወደ ማን ነው ለማድረስ? ወደ ጌታ ወደ ኢየሱስ ክርስቶስ ምን ማድረስ ነው። ስለዚህ ዮሐንስ ወንጌል ላይ የምታዩአቸው ሌሎችም ክፍሎች ላይ ከኔ በቀር ወልድ ከሳበው በቀር ወልድ እንደዚህ ካላነው በቀር ሲል ወልድን ምን እንዲሉት እንዲያውቁት ነው። ከቶማስ ጋርም የተከራከረ ዮሐንስ ወንጌል ምዕራፍ 14 እንደርስበታለን። ካንተ ጋር እስከ ዛሬ ሲኖር አታውቀኝም ምን እያለው እኔ ሕይወት ነኝ መንገድም ነኝ እና ከኔ በቀር ወደ አብ የሚሄድ የለም ሲል አብን አሳየን ይለው። ከዛ አብን አሳየን ሲል ደግሞ ካንተ ጋር እስከ ዛሬ ሲኖር እንዴት አታውቀኝም ይለዋል። እንዴት አውቃለሁ ሲለው አብን ያየ እኔን አይቷል። እኔ በአብ ውስጥ ምንድነኝ? ህልው ነኝ። አብ በወልድ ውስጥ ምንድነው? ህልው ነው። እንደዚህ ወልድም በአብ ውስጥ ህልው ነው። ስለዚህ እዚህ ክፍል ላይ በበጎች በር እኔ የበጎች በር ነኝ ሲል ወደ መንግስተ እግዚአብሔር የምንገባበት በር ነው ማለት በእርሱ በማመን ምን እንደምን ወደ ሰዎች ወደ ምን ይገባሉ? ወደ እግዚአብሔር መንግስት ይገባሉ። ከኔ በፊት የመጡ ሁሉ ሌቦችና ወንበዴዎች ናቸው። አያችሁ? በሩ የተባለው ቅድም ምን ብለናል? በር ምንድነው? እውነተኛው ወንጌል። አረሳችሁ? እግዚአብሔር ይባርክ። እውነተኛውን ወንጌል ያስተማረው ማን ነው? ጌታችን ነው አይደል? ይሄ ትምህርቴን የሚሰማ ወዴት ይገባል ማለቱ ነው። በሩ እኔ ነኝ ካለ ትምህርቴን የሚሰማ ትዝ ይላችኋል ዮሐንስ ወንጌል ምዕራፍ 8 ላይ ቃሌን የሚሰማ በላከኝም የሚያምን የዘላለም ሕይወት አለው። እግዚአብሔር ይስጥሽ። ትዝ አላችሁ? ቃሌን ምን የሚሰማ በላከኝም የሚያምን የዘላለም ሕይወት አለው። በሩ እኔ ነኝ ሲል ደግሞ ቃሌን ምን የሚል የሚሰማ በላከኝም የሚያምን ወዴት ይገባል? ወደ በረቱ ወደ መንግስተ እግዚአብሔር ምን ይላል? ይገባል ነው። ቀጥሎ ከኔ በፊት የመጡ ሁሉ ሌቦችና ወንበዴዎች ናቸው። ይሄንን ነገረ ምጽአቱን ባስተማረበት ክፍል ላይም ተናግሯል። ኡቁኪ አላችሁ፣ እወቁ፣ እንዳስታችሁ ተጠንቀቁ። ብዙዎች በምን ይመጣሉ? በስሜ ይመጣሉ፣ እኔ ነኝ ይላሉ። እነሱ ምኖች ናቸው? ሐሰተኞች ናቸው፣ ወንበዴዎች ናቸው። ኢየሱስ በዚህ አለ ቢሏችሁ፣ በእልፍኝ አለ ቢሏችሁ ምን አትበሉ፣ አትመኑ። በኋላም ዘመን ልክ እንዲሁ የመጡአል። እዚህ የሐዋርያት ሥራ ምዕራፍ 5 ቁጥር 33 ላይ አንድ ጊዜ ቴዎዳስ የሚባል እኔ ታላቅ ሰው ነኝ ብሎ መጣ። ትንሽ ሰዎችም ተከተሉት፣ እርሱም ጠፋ፣ ትምህርቱም ጠፋ። በኋላ ደግሞ የገሊላው ማን መጣ? ይሁዳ ዘገሊላ መጣ። እሱም ምን አለ? እኔ ታላቅ ሰው ነኝ አለ።
እሱም ጠፋ ትምህርቱም ጠፋ ተከታዮቹም ተበተኑ ይላል። የሐዋርያት ሥራ ምዕራፍ 5 ቁጥር 33 34 35 እስከ 39 ድረስ ሄዱ ታገኙታላችሁ። ወደ ነጥቤ ልመለስ። ከኔ በኋላ ወይም ከኔ በፊት የመጡ ሁሉ ሲል አስቀድመው ምን ያሉ ሐሰተኞች ነቢያት እኮ አይደል እንዴ ተነስተዋል። ስንቱ ሐሰተኛ ነቢያት ተነስተዋል። እኔ ክርስቶስ ነኝ ብለዋል። እሱ ራሱ ነው የነገረን እኮ። እነሱ ሁሉ ምኖች ናቸው? በምኑ ያልገቡ ናቸው? በበሩ በእውነተኛው ትምህርት የእግዚአብሔር አብ ምስክርነት የሌላቸው፣ የዮሐንስ መጥምቅ ምስክርነት የሌላቸው፣ የቅዱሳት መጻሕፍት ምስክርነት የሌላቸው። ግልጽ ነው ማወራው? ግልጽ ነው አይደለ? አዎ እግዚአብሔር ይባርካችሁ። ኢየሱስም ደግሞ አላቸው እውነት እውነት እላችኋለሁ እኔ የበጎች በር ነኝ ይላል። ከቁጥር 7 ጀምሮ ነው ያነበብኩ ያለሁት። ከኔ በፊት የመጡ ሁሉ ሌቦችና ወንበዴዎች ናቸው፣ ዳሩ ግን በጎቹ አልሰሟቸውም። በሩ እኔ ነኝ። በእኔ የሚገባ ቢኖር ይድናል፣ ይገባልም ይወጣልም ይላል። እነኚህ 3 ነጥቦች አንስቼ አቆማለሁ። በእኔ የሚገባ ቢኖር ምን ይላል? ይድናል አለ። ሰው በኢየሱስ ክርስቶስ እና በትምህርቱ ምን ማለት ማመን፣ ጌታ ያስተማረውን ምን የሚል የሚያምን ምን ይላል? ይድናል። አያችሁ፣ ይድናል። የዮሐንስ መልእክት ነው ስታነቡም ወልድ ያለው ሕይወት አለው። እግዚአብሔር አብም አንድ ልጁን እስኪሰጥ ድረስ በእርሱ ምን የሚል የሚያምን ምን እንዲያገኝ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድ ልጁ ምን አድርጓል? ሰጥቷል። ስለዚህ እርሱና ትምህርቱን ማወቅ፣ ጌታን ማወቅ ደግሞ ያስተማረውን ትምህርት ምን ማለት ማወቅ። እርሱ ምን ይላል አለ? ይድናል አለ። ከዛ ይድናል ብቻ አይደለም፣ ቀጥሎ ምን ይላል? ይገባል አለ። እስቲ አይደል ሲበሉ ተመለሱና ኢየሱስም እሺ ቀጥሎ ይላል ዳሩ ግን በጎቹ አልሰሙትም ካለ በኋላ በሩ እኔ ነኝ። በእኔ የሚገባ ቢኖር ይድናል ካለ በኋላ ይገባልም። ይገባልም ማለት ድኖ ወደ ምን ይገባል? ወደ መንግስተ እግዚአብሔር ይገባል። ወደ ክርስቲያን ማህበር ይገባል። በዚህ ምድር ወደ ምን ይገባል? በዚህ ምድር ወዴት ይገባል? አንድ ሰው ሲድን ወዴት ይገባል? ወደ አማኞች ህብረት፣ ወደ ቤተ ክርስቲያን ይላል። ምን ይላል? ከዛ ደግሞ ይወጣል። ምን ለማድረግ? ለምስክርነት ይወጣል። ሰማችሁ? ለምን ይወጣል? ለምስክርነት ይወጣል። ለምስክርነት ይወጣል። አንድ ሰው መማር ብቻ አይደለም ያለበት፣ አትኩሩ እንጂ ባሉ እንጂ መስማት ብቻ አይደለም ያለበት። ምን ማድረግ? መመስከርም ነው ያለበት። አሁን የተማራችሁትን ትመሰክራላችሁ። እግዚአብሔር ይባርክሽ። ትመሰክራላችሁ፣ ትናገራላችሁ፣ ታወራላችሁ፣ ለጓደኞቻችሁ ትነግራላችሁ። እነ መሳይ እጃቸውን አጣምረው ነው በቃላቸው ነው የሚይዙት ሁሉን ነገር። ምን ችግር አለባቸው? በቃል ነው ሁሉን ነገር። በቃል ያለ ይረሳል እኮ አይደል እንዴ? እዚሁ አስቀምጡት፣ መኪና ውስጥ አስቀምጡት፣ ጻፍ አድርጉና አለ እኔ እናገራሉ። ከሌላ አመት በኋላ ከሌላ ጊዜ በኋላ ወረቀት ላይ ያለ ነገር ስታዩ ትደነቃላችሁ። እውነቴን ነው የምላችሁ። እንዲህም ጽፌ ነበረ፣ እንዲህም ተምሬ ነበረ፣ እንደዚህ ማስታወሻ ይዤ ነበረ ትላላችሁ። ይጠቅማችኋል፣ ይጠቅማችኋል። አይደለም ብዙ አመት አይደለም 6 ወር በኋላ እኮ ይረሳል እኮ ሰው አይደለም እንዴ? እናንተ አይደላችሁም? እኔም እኮ ሁሌ በየሳምንቱ እኮ የተዘጋጀው መጣው ይሄው የጻፈው አይደል መጣው። አያችሁ ምን ስለሚያስፈልግ? ደካማ ነው እኮ ሰው። ምን ያደርጋል? ይረሳል። ማስታወሻውን ያያል፣ መጻሕፍት ያገላብጣል። 1 ሰዓት 2 ሰዓት 3 ሰዓት ያጠፋል እኮ የሚያገለግለው እንኳን የሚሰማው አይደል እንዴ? ስለዚህ ምን ያስፈልጋል ማለት ነው? ማስታወሻ ያስፈልጋል። ማስታወሻ ያስፈልጋል። ስለዚህ ይገባል። ከዛ ለምስክርነት ምን ይላል? ይወጣል። ይወጣል። መመስከር አንዱ ነገር ነው። ሁሌ የምናገረው ትዝ ይላችሁ እንደሆነ እዚህ ነገስት ላይ ያለ አንድ ታሪክ
እነኛ ወደ ሶሪያውያን መንደር የገቡ ሰዎች ሁለተኛ ነገሥት ምዕራፍ 7 ላይ ነው። ታሪኩን ባገኘው ደስ ይለኛል። ዲያቆን አማረ ትረዳኛለህ? እነኛ በረሃብ ምክንያት ከሶሪያ አደጋ ጣዮች መተውባቸው በረሃብ ሲጸናባቸው ረሃብ ከሚጸናብን ወደ ሰፈራቸው እንግባ ብለው የገቡ ይኸውና በጣም ጥሩ ምዕራፍ 7 ላይ እንዲህ ይላል። በበሩም መግቢያ 4 ለምጻም ሰዎች ነበሩ። እርስ በርሳቸው እስከምንሞት ድረስ በዚህ ለምን እንቀመጣለን አሉ። ያው በምን ምክንያት ነው? በገዢዎቻቸው ላይ በጠላቶች ተነስተውባቸው ከበዋቸው ምድራቸውን ሁሉ ባድማ አድርገው በሰማሪያ ታላቅ ረሃብ ሆኖ ሲኖሩ እምነ ረሃብ ይሄ ይስኩናት ከረሃብ ጦር ይሻላል፣ ሰይፍ ይሻላል፣ ሞት ይሻላል። ብናገኝ እንበላለን፣ ቢገርሉንም እሰየው። አያችሁ አይደል? አንዳንድ ሰው በቃ በጣም የራበው ቀን አይታወቅም እኮ የራበው ምኑን ይበላል ይባላል እኮ አይደል እንዴ? ሰው ከራበው ችግር ነው። እና መግቢያ 4 ለምጻም ሰዎች ነበሩ። እርስ በርሳቸውም እስከምንሞት ድረስ በዚህ ለምን እንቀመጣለን? ወደ ከተማ እንገባ ዘንድ ብንወድድ ረሃብ በከተማ አለ፣ በዚያም እንሞታለን፣ በዚህም ብንቀመጥ እንሞታለን። ኑ እንግዲህ ኑ ወደ ሶርያውያን ሰፈር እንሽሽ፣ በሕይወት ቢያኖሩን እንኖራለን፣ ቢገርሉንም እንሞታለን ተባባሉ። ጨለምለም ባለ ጊዜ ወደ ሶርያውያን ሰፈር ይሄዱ ዘንድ ተነሱ። ወደ ሶርያም ሰፈር መጀመሪያ ዳርቻ በመጡ ጊዜ እነሆ ማንም አልነበረም። እግዚአብሔር ለሶርያውያን የሰረገላና የፈረስ የብዙ ጭፍራም ድምፅ አሰምቶ ነበርና እርስ በእርሳቸው እነሆ የእስራኤል ንጉሥ የኬጤያውያንና የግብፃውያንን ነገስታት ቀጥሮ አምጥቶብናል ሊባባሉ ነበረ። ስለዚህም ተነስተው በጨለማ ሸሹ። ድንኳኖቹም ፈረሶቻቸውን አህያዎቻቸውንም ሰፈሩን እንዳለ ትተው ነፍሳቸውን ያድኑ ዘንድ ሸሹ። እነዚያም ለምጻሞች ወደ ሰፈሩ መጀመሪያ ዳርቻ በመጡ ጊዜ ወደ ድንኳኑ ገብተው በሉ ጠጡም። ከዚያ ወርቅና ብር ልብስም ወሰዱ፣ ሄደውም ሸሸጉ። ተመልሰው ወደ ሌላ ድንኳን ገቡ፣ ከዚያም ደግሞ ወስደው ሸሸጉ። ከዚያም ወዲያ እርስ በእርሳቸው መልካም አላደረግንም፣ ዛሬ የመልካም ምስራች ቀን ነው፣ እኛ ዝም ብለናል፣ እስኪነጋ ድረስ ብንቆይ በደለኞች እንሆናለን፣ ኑ እንሂድ፣ ለንጉሥ ቤተሰብም እንናገር ተባባሉ ይላል። አያችሁ፣ ሰምታችሁ ያላነበብኩትን? እነኛ ለምጻሞች ሁኔታውን አዩ። ከምንሞት ወደ ጠላቶቻችን ሰፈር እንሄዳሉ። ሲሄዱ እግዚአብሔር ታላቅ ታምራት አደረገ። ለነዚያ የሶሪያ ሰዎች የእስራኤል ንጉሥ ከብዙ ሰራዊት ጋራ ከኬጤያውያን ጋራ ከግብፃውያን ጋራ መጣብን ብለው ጥለው ድንኳኑን፣ ፈረሶቹን፣ አህዮቹን ጥለው ሸሹ። ሲደርሱ ሁሉም ተፈቶ አገኙ። በሉ ጠጡ፣ ወርቅ ወሰዱ፣ ልብስ ወሰዱ፣ ሸሸጉ። ብር ልብስ ወሰዱ፣ ብር ወርቅ ወሰዱ፣ ሸሸጉ። ከዚያ አረ ዛሬ የመልካም ምስራች ቀን ነው፣ አላበጀንም፣ ይሄንን ሄደን ለንጉሥ ቤተሰብና ለሕዝባችን እንናገር፣ ባንናገር ዕዳ ይሆንብናል ተባባሉ ይላል። ዛሬ ብዙ የበላ ማን ነው? አልበላችሁ? ብዙ ወርቅ የዘረፈ ከቃሉ የወሰደ ማን ነው? አይደል? አልወሰዳችሁ? ዝም ነው ወደ ቤት የሆነ ቦታ ነበርኩ ነው የምትሉት። አሁን ስትሄዱ ቤተ ክርስቲያን ነበርኩ የተማርኩት ዛሬ ይሄንን ነው። መመስከር ማለት ይሄ ነው። ቲና አንድ ነገር ልንገርሽ፣ አንቺ ሁሌ የምትመስለው ምሳሌ ነው። እዚህ ሱቅ ሄደሽ ይሄ ዎልማርት ገበያ ሄደሽ አንድ ቴሌቪዥን 65 ኢንች ለዚያውም ሶኒ ቴሌቪዥን 50 ብር ነው ብትባይ ምን ነው የምታደርጊው? አንደኛ ትገዣለሽ አይደል? ቀጥሎም ታደርጊያለሽ። ኢሚዲየትሊ ስልክሽን ታወጫለሽ፣ ህይወት ትያታለሽ። ሰላም ነሽ ወይ? ህይወት ቤተክርስቲያን ምን ተዋወቀው አይደለሽ? አወቅሽ
አስታወሽኝ አልመጣት አው እባክሽ እንዳታድሪ ዛሬውን ሮጠሽ ሄድ አው ይሄንን ነው የምናረገው ጥሩ ነው አይደለ እንጂ ገዝቶ አንዳንዱ ሰው ይደብቅና አይ በጣም ውድ ነው የገዛሁት ይገርምሃል ምናምን የሚል ሰው ካለ እሱ ምንድነው ማለት ነው አሴር ውሸታም ነው አይደል በቃ መመስከር ማለት ማውራት ማለት እኔ ያገኘሁትን ሰው ምን ይበል ያግኝ ለኔ ደረሰው በረከት ለኔ ተሰማኝ የቃሉ ኃይል በረከት ለኔ የሚትረፈኝ ማለት መታደል ነው አዎ ይሄ አዳራሽ ይሞላ ነበር እኮ ሁለት ሰው ብታመጡ እኮ ይሄ መቅደስ ይሞላ ነበር አዎ ሁለት ሰው ብታመጡ በቃ አንመሰክርም አንሄድም አንናገርም አዎ ስለዚህ ምን ይላል ይገባል ደግሞ ምን ይላል ይወጣል ከዛ በኋላ ምን ይላል ቀጥሎ መሰማሪያ ያገኛል ይላል ምን ያገኛል ይላል መሰማሪያ ያገኛል አለ የሚወጣው ደግሞ እኮ በመመስከር እንትን አይደለም ቀላል አይደለም መመስከር ቀላል ነው ያልኳችሁ አይደለም መመስከር ምን አለው ሰማዕት ማለት ነው ምስክር ማለት ነው መስካሪ ማለት ነው አሁን እኛ ሰማዕት ሲባል ምን ነው አምራችን ላይ ይመጣው ምን ይመጣል ሱራፌል ሰማዕት የተሰው አይደል ደማቸው ምን ያለ አጥንታቸው የተከሰከሰ ግን ሰማዕት ማለት ነው ምስክር አይ ቃሉ በቀላሉ ምን ማለት ነው አምሯችን ውስጥ ግን የሚመጣው ምን ነው የሰማዕትነት ዋጋው የሰማዕትነት ምን ማለቱ መገለጫው አያችሁ እንደነዚህ አባቶች እንኳን መሆን ቢያቀተን እነዛ ለማያምኑት ነው የመሰከሩት ምን ለማይሉት እናንተ ለቤተሰቦቻችሁ ለወንድሞቻችሁ ለኦርቶዶክሳውያን ምእመናን እህቶቻችሁ ወንድሞቻችሁ የሰማችሁትን 5 ደቂቃ ይሰጠኝ ብላችሁ ተናገራላችሁ በረከት 5 ደቂቃ ሰጠኝ ልንገርህ ትላላችሁ አንልም ይሄን እንድንል እግዚአብሔር ይርዳን ከዛ ቀጥሎ ምን ይላል መሰማሪያም ያገኛል ይላል ምን ይላል መሰማሪያም ያገኛል ያ የመሰከረው ያ የወጣው ይገባል ይወጣል ከዛ መሰማሪያ ያገኛል እረፍቱን ያገኛል አዎ ዳዊት ምንድነው ያለው እግዚአብሔር እረኛዬ ነው የሚያሳጣኝ የለም በለመለመ መስክ ያሳድረኛል ያሰማራኛል በረፍቱ ዘንድ ይመራኛል አያችሁ በቃ እግዚአብሔር ለምለም መስክ የረፍቱ የተባለው የኛ አባቶች ቅዱስ ሥጋው ነው ክቡር ደሙ ነው ያሰማራኛል ከለምለሙ መስክ ከረፍቱ ምን ያደርገኛል ያሰማራኛል ስለዚህ በኋላ በመንግስቱ ያስበናል በዘላለማዊ መንግስቱ ምን ያደርገናል እረፍት ይሰጠናል ያሰማራናል ካለ በኋላ የዛሬ መጨረሻ ቁጥር 10 ላይ እንድናቆም ስለፈለኩ ነው ቀጥሎ ምን ይላል ቁጥር 10 ላይ መጨረሻ እሺ ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላ አይመጣም ሌባ ምን ሊደር ሊያርድ ሊያጠፋም ሊሰርቅ እንጂ ለሌላ አይመጣም ሐሰተኛ መምህር ማለት ሐሰተኛ መምህር ምን ሊያደርግ ሊሰርቅ ከየት ከቤተ ክርስቲያን ምን ሊያደርግ ሊሰርቅ በኋላ ምን ሊያደርግ ሊያርድ ሊያጠፋ ነው ከእግዚአብሔር መንግስት ቆርጦ ሊጥል ከዘላለም ሕይወት ምን ሊያደርግ ሊለይ ሊያወጣ ከእውነተኛይቱ በረት ምን ሊያደርግ በምድር ከእውነተኛይቱ በረት ከምን በሰማይ ከመንግስተ እግዚአብሔር ምን ሊያደርግ ሊለይ ይመጣል ያስተማረን አምላክ እግዚአብሔር ስሙ የተመሰገነ ይሁን እግዚአብሔር ይመስገን እንግዲህ እንዴት ትኩረት እየሰጣችሁ እንደምትሰሙ አላቀም እንግዲህ ማስታወሻ የሌላቸው በሚቀጥለው ሳምንት እዚህ ደብተር አለኝ መስጠት ይችላል
ደብተር አለን አይደል? እዚህ አዎ፣ ደብተር የሚቀጥለው ሳምንት አከፋፋይ መሳይ ይሆናል። እዚህ አምጥተህ ለራስህ አንድ፣ ከዛ ደግሞ ለሌሎች ለሁሉም ማስታወሻ ለሌለው እዚሁ ስቶሬጅ አለ። ከዛ አውጥታችሁ ማስታወሻ መያዝ። ማስታወሻውን የዛሬ አመት ይዩት፣ ደግማችሁ የዛሬ 2 አመት ይዩት። በየእለቱም ብታዩት ትማሩበታላችሁ። ግን ቆይቶም ደግሞ ስታዩት ትደነቃላችሁ፣ እንዴት እንደተረዳችሁ እንዴት እንደያዛችሁት። አሁን ያወራነው ራሱ ወደኋላ ብመለስ በቅደም ተከተል ያልናቸው ራሱ ምን ሊሉ ይችላሉ? ሊጠፉ ይችላሉ አይደል? ስለዚህ ይሄንን አድርጉ። እግዚአብሔር ይባርካችሁ። ወደ ዲያቆን አማረ መለሳችሁ።